አሜን ተባረክ። መጋቢ ንፍታሌም መጋቢ ንፍታሌም ገብረ ማርያም ከጎንደር የክርስቲያኖች ቤተ መቅደስ ዋና መጋቢ ናቸው። ዛሬ በዚህ በባርናባስ ሚኒስትሪ ለሁለተኛ ጊዜ ስለ ወንጌል ሁሉን አድርጋለሁ በሚል ሐሳብ እግዚአብሔር በእርሱ በኩል ሊያስተምረን እግዚአብሔር ጊዜ ስለሰጠን የእግዚአብሔር አምላካችን ስም የተባረከ ይሁን። በመካከላችን የተገኛችሁ ቅዱሳን እግዚአብሔር ዘመናችሁን አብዝቶ ይባርክ። ከዚህ ትምህርት በኋላ መጨረሻ ላይ እግዚአብሔር ምን አስተማረን የሚል የውይይት ጊዜ ይኖረናል ማለት ነው። እንግዲህ አዲስ የገባችሁ ይህ ባርናባስ ሚኒስትሪ ነው። የተከፈተበት ዋናው ዓላማ አማኞች የተሰጣቸውን የወንጌል አደራ ተልዕኮ በሚገባ እንዲወጡ መርዳትና የወንጌል ንቅናቄ በምድራችን እንዲፈጠር ማድረግ ነው። ለዚህ ደግሞ በርካታ መጋቢዎች በዚህ ቻናል እየገቡ የተለያዩ ትምህርቶችን፣ ስልጠናዎችን፣ ስብከቶችንና የህይወት ምስክርነትን በዚህ ቻናል ላይ አቅርበዋል። እግዚአብሔር በብዙ ነገር ያበረታን ያነቃቃን ነው። ስለዚህ ከዚህ ቀጥሎ መጋቢ ንፍታሌም በቀጥታ እድሉን ላንተ ሰጥቻለሁ፣ መቀጠል ትችላለህ። አሜን። እሺ፣ የአምላካችን የእግዚአብሔር ስም የተባረከ ይሁን። እንግዲህ ዛሬ እንድንማርበት እንደሰማነው የመልእክቱ ርዕስ ከአንደኛ ቆሮንቶስ ምዕራፍ 9 ቁጥር 23 ያለ የመጽሐፍ ቅዱስ ክፍል የእግዚአብሔር ቃል ነው። ስለ ወንጌል ሁሉን አደርጋለሁ ነው የሚል። ይህን ክፍል አሁን እኔ ከፍ ብዬ አነባዋለሁ። ቁጥር 12 ጀምሬ አነባዋለሁ። ጳውሎስ ይሄንን ቁጥር 23 ላይ ሲናገረው ቁጥር 12 ጀምሮ እየተናገረ የመጣውን ነገር እንደ ማጠቃለያ የተናገረው ነው። ቁጥር 23 ግን መንደርደሪያ ከላይ አለው። ምንድነው የሚለው? ከቁጥር 12 ሳነበው በጌታ በኢየሱስ ስም አነባዋለሁ። ከሰው ሁሉ አርነት የወጣው ስሆን የሚበልጡትን እንድጠቅም እንደ ባሪያ ራሴን ለሁሉ አስገዛለሁ። አይሁድንም እጠቅም ዘንድ ከአይሁድ ጋር እንደ አይሁዳዊ ሆንኩ። ከሕግ በታች ያሉትን እጠቅም ዘንድ እኔ ራሴ ከሕግ በታች ሳልሆን ከሕግ በታች ላሉት ከሕግ በታች እንዳለው ሆንኩ። ሕግ የሌላቸውን እጠቅም ዘንድ ያለ ሕግ እግዚአብሔር ሕግ ሳልኖር ነገር ግን በክርስቶስ ሕግ በታች ሳለው ሕግ ለሌላቸው ሕግ እንደሌለኝ ሆንኩ። ደካሞችን እጠቅም ዘንድ ለደካሞች እንደ ደካማ ሆንኩ። በሁሉ መንገድ አንዳንዶችን አድን ዘንድ ከሁሉ ጋር በሁሉ ነገር እንደ እነርሱ ሆንኩ። ከዛ ይህን መንደርደሪያ ተናግሮ ነው ይህን ሁሉ ያረኩት ይላል። እንደዚህ ሆንኩት በወንጌል ማህበር ዘንድ ነው ይላል። በወንጌል ማህበርተኛ እሆን ዘንድ ስለ ወንጌል ሁሉን አደርጋለሁ። እግዚአብሔር ይመስገን። ስለ ወንጌል ሁሉን አደርጋለሁ። ጳውሎስ በዚህ ከላይ ተነስቶ የተናገረውን ነገር በዚች በአንድ አረፍተ ነገር ጠቀለለው። ግን ሐዋርያ ጳውሎስ እየተናገረ ያለ ከክርስቶስ ኢየሱስ ከሰው ሳይሆን ከሱ እጅ የተቀበለውን የእግዚአብሔርን ወንጌል ሰዎችን ሁሉ የሚያድነውን የእግዚአብሔርን ወንጌል ከሐዋርያ ሥራ ምዕራፍ 9 በደማስቆ መንገድ ከዛን ጊዜ ከተቀበለበት ጊዜ ጀምሮ ይሄን ወንጌል ይዞ ብዙ ቦታዎች ብዙ አይነት ማህበረሰብ አውሮፓን፣ ኤዥያን የዞረ ሰውና ወንጌልን ለአብዛኛው የዓለም ክፍል ያዳረሰ ታላቅ ሐዋርያ ነው። እግዚአብሔር የተጠቀመበት ታላቅ ሐዋርያ ነው። ስለዚህ በዚህ የወንጌል ጉዞና በዚህ የወንጌል አገልግሎት ውስጥ ወንጌልን ለገባባቸው ለሄደባቸው አገራት ማህበረሰብ የተለያዩ አይነት ጎሳዎችና የተለያዩ አኗኗር ባህል ላላቸው ሰዎች ይሄን ወንጌል ይዞ ሲገባ ወንጌሉን ይዞት የመጣውን የክርስቶስን ወንጌል የሚሰሙት ሰዎች እንዲቀበሉት ደግሞ ተቀብለው አምነው እንዲድኑ ይሄን ወንጌል ሰዎች ጋር እንዲደርስ ለዚህ ወንጌል ሲያደርግ የነበረውን ነገር ጠቅለል አድርጎ ነው የነገረን። ከላይ እንደሰማነው ከሕግ ነፃ አውጥቼ ሳለ ስለዚህ ወንጌል ግን ከሕግ በታች ሆንኩኝ ይላል። እንደገና ደግሞ አይሁድን ለመስበክ ስል ደግሞ
እንደዚሁ ከሕግ በታች እንደገና ሕግ የሌላቸውን ሰዎች ሳገኝ ደግሞ ሕግ እንደሌለው ሆንኩ ይላል እና ስለ ወንጌል እንዴት እየተጣጠፈ እና ሰዎች ይሄንን ይዞት የሄደውን ወንጌል እሱ የያዘውን ወንጌል ሰምተው አምነው እንዲድኑ ጳውሎስ ለወንጌል ሲል የሆነውን ነገር ነው የሚነግረን። ስለዚህ ሲጠቀልለው ምን አለ? በወንጌል ማህበርተኛ እሆን ዘንድ ስለ ወንጌል ሁሉ እናደርጋለሁ አለ። እግዚአብሔር ይመስገን። ይሄ ቁጥር 23 ላይ የተናገረው በተለይ በወንጌል ማህበርተኛ ሆን ዘንድ የሚለው በተለያዩ ቨርዥኖች በአዲሱ መደበኛ፣ በኬጂቪ ማለት በኪንግ ጄምስ ቨርሽን፣ በሌሎችም ስናነበው የወንጌልን በረከት አገኝ ዘንድ የሚል ሐሳብ ነው ያለው። የወንጌልን በረከት አገኝ ዘንድ ማህበርተኛ የሚለው ማለት ነው። አያችሁ፣ የወንጌል ማህበርተኛ። ማህበር የሚለው የተለመደ የኛ በአማርኛ የተለመደ ቃል ነው። ለአንድ ዓላማ ወይ ለአንድ ጥቅም አንድን ነገር ለማሳካት ወይ ደግሞ አንድ ነገር ለማግኘት ተብሎ ሰዎች ማህበር ይመሰርታሉ። ስለዚህ ያ ማህበር ትርፋማም ይሁን ኪሳራ የሚግጠመው የዛ ነገር ተካፋይ ናቸው ማለት ነው። ማህበርተኛ ማለት እሱ ነው። ማህበሩ ቢከስርም ኪሳራውን ቢያተርፍም ትርፉን እኩል ይካፈላሉ የማህበሩ አባል የሆኑ እና ጳውሎስ በዛ መንገድ ነው የገለጸው። ምንድን ነው የሚለው? የወንጌል ማህበርተኛ ሆን ዘንድ ማለት በወንጌል ውስጥ ያለውን ሁሉን ነገር እቀበል ዘንድ ሁሉን ነገር አገኝ ዘንድ ስለ ወንጌል ሁሉን አደርጋለሁ። እኔና እናንተ ባለንበት በዚህ ዘመን አንዱ ብዙ ሰዎች በወንጌል ድነዋል። በጣም ጥቂት ሰዎች ናቸው ግን የወንጌል ማህበርተኛ ሆኑት። በጣም ይገርማችሁ ነገር እውነት ነው። በክርስቶስ ኢየሱስ አምነው የዳኑ ሰዎች የእግዚአብሔር ልጆች ናቸው። የእግዚአብሔር ሕዝብ ነው እንደ ቤተክርስቲያን ስንመለከት። ነገር ግን የወንጌል ማህበርተኛ ሆነው በዚህ ምድር ላይ እየኖሩ ያሉ ሰዎች ግን በጣም ጥቂት ናቸው። ምክንያቱም ብዙ ሰው የወንጌል ማህበርተኛ ለመሆን ባለማወቅ ሊሆን ይችላል፣ በተለያየ ምክንያት ማህበርተኛ አይደለም። ለምንድን ነው አይደለም የምለው? የወንጌል ተጠቃሚ ብቻ ነው። ወንጌል በሰጠው ምሕረት እና ጸጋ ሰው ድኗል። ነገር ግን በወንጌል ምክንያት መነቀፍን፣ በወንጌል ምክንያት ማጣትን፣ በወንጌል ምክንያት መውደቅ መነሳትን፣ በወንጌል ምክንያት ይሄ የምለው እንግዲህ ሰው በክርስቶስ ኢየሱስ በማመኑ ምክንያት እውነት ነው ይሰደዳል፣ ስለ ስሙ ይነቀፋል። አሁን እያወራን ያለነው ግን ወንጌልን ለሰዎች ስለማድረስ ነው። ወንጌልን ለሌሎች ስለ በጣም ጥቂት ሰዎች ናቸው ዋጋ የሚከፍሉት። ስለዚህ ቅድም እንዳልኩት በጣም ብዙ ሰዎች የወንጌል ማህበርተኛ አይደሉም፣ ነገር ግን በወንጌል የዳኑ ሰዎች ናቸው። ጳውሎስ እያለን ያለ ግን ዛሬም ለእናንተ ላስጨብጠው ላስተላልፈው የምፈልገው መልእክት በወንጌል የዳንን ሰዎች እኔና እናንተ ዛሬ ለእናንተ ልተውላችሁ የምፈልገው መልእክት የወንጌል ማህበርተኞች መሆን አለብን። የወንጌል ማህበርተኞች እንድንሆን ደግሞ ስለዚህ ወንጌል ሁሉን ማድረግ አለብን። ሁሉን ማድረግ የምንችልበት ማስተዋል፣ ጸጋና ሸክም ዛሬ በሁላችን ላይ እግዚአብሔር ይጨምርብን። እግዚአብሔር የተባረከ ይሁን። ስለዚህ ይሄንን ነው። ስለዚህ የወንጌል ማህበርተኛ ማለት በወንጌል የሚገኘውን በወንጌል የሚገጥመንን ነገር ሁሉ ያንን ልካፈል ያንን እንድሆን እፈልጋለሁ አለ ጳውሎስ። ስለዚህ ስለ ወንጌል ሁሉን አደርጋለሁ። እግዚአብሔር ይመስገን። ይህንን ለማጠንከር ለምንድን ነው ስርቅ ያለብን? መጽሐፍ ቅዱሳችን አንደኛ ጴጥሮስ ምዕራፍ 2 እንደዚህ ብሎ ቁጥር 9 ላይ በጣም የምናውቀው መጽሐፍ ቅዱስ ክፍል አለ። የእግዚአብሔር ቃል አንደኛ ጴጥሮስ ምዕራፍ 2 እንደዚህ ይላል። ለምንድን ነው ስለ ወንጌል መኖር ያለብን? በወንጌል የዳነ ሰው ስለ ወንጌል መኖር አለበት። ለወንጌል ሁሉ ነገር ማድረግ አለበት። እንደዚህ ይላል ቁጥር 9 እንዳልኳቸው አንደኛ ጴጥሮስ ምዕራፍ 2 ቁጥር 9 እናንተ ግን ከጨለማ ወደሚደነቅ ብርሃኑ የጠራችሁን የእርሱን በጎነት እንድትነግሩ ይላል። የተመረጠ ትውልድ። ዋው! አሁን ተመልከቱ። የተመረጥንበት ምክንያት የንጉሥ ካህናት የሆንበት ላንብበው ጨርሼና ከላይ እንነሳ። በደንብ ኦርደር ጠብቄ እንዳነበው ይቅርታ። እናንተ ግን ከጨለማ ወደሚደነቅ ብርሃኑ የጠራችሁ የእርሱን በጎነት እንድትነግሩ ይልና ተመልከቱ። የተመረጠ ትውልድ፣ የቅዱስ ሕዝብ፣ ለርስቱ የተለየ ወገን ናችሁ ይላል።
እናንተ ቀድሞ ወገን አልነበራችሁም፣ አሁን ግን የእግዚአብሔር ወገን ናችሁ። እናንተ ምሕረት ያገኛችሁ አልነበራችሁም፣ አሁን ግን ምሕረት አግኝታችኋል። እግዚአብሔር የተባረከ ይሁን። በወንጌል የዳነ ሰው ስለ ወንጌል መኖር አለበት። ስለ ወንጌል እንዴት ነው የሚኖረው ካን ደግሞ ስለ ወንጌል ሁሉን ነገር በማድረግ ነው። ለዚህ ነው ጳውሎስ የወንጌል ማህበርተኛ ሆን ዘንድ ስለ ወንጌል ሁሉን አደርጋለሁ። ለምንድን ነው በወንጌል የዳነ ሰው ስለ ወንጌል ሁሉን ማድረግ ያለበት? ምክንያቱም ከጨለማ ወደ ብርሃን ተጠርተናል። ከዚህ በኋላ የጨለማ አይደለንም። የጨለማ አይደለንም የሚለውን መዘርዘር ይቻላል። የጨለማ አይደለንም ማለት መጽሐፍ ቅዱስ ጥቅልል አድርጎ ነው የሚነግረን። ምን ማለት ነው የጨለማ አይደለም ማለት ነው? ቀጥታ ስንገልጸው የሰይጣን አይደለንም ማለት ነው። የኃጢአት አይደለንም፣ የዓለም አይደለንም፣ ኢቭን የገዛ የስጋ ምኞታችንም አይደለንም። በሌላ ስፍራ ጳውሎስ ሲናገር በዋጋ ተገዝታችኋል፣ የራሳችሁ እንኳን አይደላችሁም ይላል። ስለዚህ በፍቅር የሆነ ከፍቅር የሆነ ግዴታ በወንጌል ተሰጥቶናል። ይኸውላችሁ በዕዳ ሳይሆን በፍቅር የሆነ ጳውሎስም ያለው ወንጌል ባልሰብክ ወዮልኝ፣ ምክንያቱም በፍቅር የሆነ ግዴታ አለብኝ አለ። ምን ማለት በፍቅር የሆነ ማለት? ምክንያቱም ይሄ ወንጌል ከጨለማ አውጥቶኛል ነው የሚለው። እንዴት መልሼ ለጨለማ፣ ለኃጢአት፣ ለዓለም፣ ለስጋ ምኞት እሆናለሁ? ማይሆን ነገር ነው ይላል። ስለዚህ በወንጌል የዳነ ሰው ለወንጌል ሁሉን ነገር ማድረግ አለበት። ቃሉም የሚለው ከጨለማ ወደ ብርሃን የተጠራችሁት የእርሱን በጎነት እንድትነግሩ ነው ይላል። አያችሁ፣ ከጨለማ ወደ ብርሃን የተጠራ ነው የእግዚአብሔርን በጎነት እንድንናገር ነው። የእግዚአብሔር በጎነት ተጠቅሎ ሲደመር ደግሞ ክርስቶስ ነው፣ እሱም ወንጌል ነው። የእግዚአብሔር በጎነት ከወንጌል የሚበልጥ በጎነት እግዚአብሔር የለውም። ለዓለም መድኃኒት ከሰጠው ከኢየሱስ ክርስቶስ የሚበልጥ እግዚአብሔር በጎነት የለውም። እግዚአብሔር በዘፍጥረት ምዕራፍ 1 ላይ ለሰው ልጅ ሰማይ ምድር ፈጥሯል። ለሰው ልጅ መልካም መኖሪያ ስፍራ አዘጋጅቷል። የፈጠረውን ምድርና ሞላዋን ለሰው ልጅ መኖሪያ ምቹና መልካም ትሆን ዘንድ ብዙ የሚያስፈልጉ ነገሮች ፈጥሯል። እሱም የእግዚአብሔር በጎነት ነው። በጣም የሚገርመው ነገር ግን በመጨረሻው ዘመን የሰው ልጅ በኃጢአት በመሞቱ ምክንያት ሰውን ከኃጢአቱ ለማዳን እንደሰጠው እንደገለጸው አይነት በጎነት ግን እግዚአብሔር ሌላ ከዚህ የሚበልጥ በጎነት የለውም። ስለዚህ እኔና እናንተ ከጨለማ ወደ ብርሃኑ የተጠራ ነው የእርሱን በጎነት እንድንናገር ነው። የእግዚአብሔር ትልቅ በጎነት ወንጌል ነው። ከወንጌል የሚበልጥ በጎነት የለም። ደግሜ ልነግራችሁ ፈልጋለሁ። የእርሱን በጎነት እንድትናገሩ ነው የሚለው። የእርሱን መልካምነት እንድትናገሩ ነው የሚለው። ለሰዎች እግዚአብሔር መልካም ነው ሰማይና ምድርን ፈጥሯል ብላችሁ ከምትነግሯቸው ከዚህ የሚበልጥ ሌላ በጎነት አለው እግዚአብሔር። እሱም እግዚአብሔር መልካም ነው፣ አንተን ከኃጢአትህ ሊያድን አንድ ልጁን ኢየሱስ ክርስቶስን አሳልፎ ሰጥቷል ብላችሁ ብትነግሩ ሰማይና ምድርን ከፈጠረበት በጎነት የሚበልጥ እግዚአብሔር የገለጠው በጎነት ልጁን ኢየሱስ ክርስቶስን የሰጠ። ለዚህ ነው ሐዋርያ ዮሐንስ በዮሐንስ ወንጌል ምዕራፍ 3 ቁጥር 16 የምናውቀው የለመድነው የመጽሐፍ ቅዱስ ክፍል ይላል በእርሱ የሚያምን ሁሉ እንዲድን እንጂ አንድስ እንኳን እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ይላል። እያችሁ ዓለሙን እንደዚህ ወዷል ይላል። ይሄ ማለት የእግዚአብሔር የበጎነቱ ጥግ ማለት ነው። ከዚህ በላይ እግዚአብሔር በጎነት የለውም። ከወንጌል የሚበልጥ በጎነት የለውም። ይህንን ለማውራት ነው አስቀድሞ ቀድመን ማለት ነው። ዛሬ ካልዳኑ ሰዎች እኔና እናንተ ቀድመን በጎነቱን ሌሎች ሰዎች ነግረውን የዳን ነው። እንግዲያስ አሁንም የዳን ነው ይህን በጎነት ከኛ ቀጥሎ ደግሞ ላልሰሙ ሰዎች እንድንነግር ነው፣ እንድናወራ ነው። እግዚአብሔር መልካም ነው አሳየኝ ለሚሏችሁ ሰዎች ልትነግሯቸው የሚገባ
ኢየሱስ ክርስቶስ ለኃጢአት ሞቷል። ኢየሱስ ክርስቶስ የኃጢአት መድኃኒት ነው። ኢየሱስ ክርስቶስ ከጨለማ ነፃ ያወጣል። ኢየሱስ ክርስቶስ የዘላለም ሕይወት ይሰጥሃል የሚል ትልቅ በጎነት ነው። የሚገርማችሁ ይህን በጎነት ለመናገር ከጨለማ ወደ ብርሃን ተጠራን። እሱ ብቻ አይደለም፣ የተመረጠ ትውልድ ሆነን ዩኖዋት ጀነሬሽን ተመረጥ። ለምን የተመረጠ? እሱ ብቻ አይደለም፣ የንጉሥ ካህናት ይላል። አያችሁ፣ የክህንነትን ማዕረግ አገኘን። ለርስቱ ተለየን። ለምን? በጎነቱ እንድናወራ። እኛ ግን ቀድሞ ማን ነበርን ይላል ሲናገር፣ ወገን ያልነበረን። እሱ ብቻ አይደለም፣ ምሕረት ያላገኘን ሰዎች ነበርን። ወገን ያልነበርን፣ ምሕረት ያላገኘን እኔና እናንተ ምሕረት አገኘን። የእግዚአብሔር ወገን ሆንን። እንዴት ሆንን? እግዚአብሔር በወንጌል በክርስቶስ ኢየሱስ ከጨለማ ወደ ብርሃን ጠራን፣ መረጠን፣ ለርስቱ ለየን፣ ካህናት አድርጎ ሾመን፣ የክህንነት ማዕረግን ሰጠን። ለምን? የእርሱን በጎነት እንድናወራ። ስለዚህ በወንጌል የዳነ ሰው ስለ ወንጌል ሁሉን ነገር ማድረግ አለበት። በእርግጥ ለዚህ እኮ ነው ታውቃላችሁ፣ ሁላችን በትክክል የመጀመሪያ የእግዚአብሔር ፍቅር የሆነው የኢየሱስ ክርስቶስ ፍቅር፣ የኢየሱስ ክርስቶስ ወንጌል የሰማንበት ቀን እና እጃችን የሰጠንባት ያቺ ቀን የእውነት ኢንካውንተር ያደረግንባት ያቺ ቀን ላይ የብዙዎቻችን ኤክስፔሪየንስ ነው ብዬ አምናለሁ። ወተን ለሰዎች ለመናገር የነበረን ጉጉት፣ ጌታ ያደረገልንን ነገር፣ የእሱን ማዳን ለማውራት የነበረን ጉጉት ለምን እንደሆነ ታውቃላችሁ? ይህን ከማድረግ ውጪ ወንጌል ሌላ ሊያደርገን አይችልም። በወንጌል የዳነ ሰው ወንጌል ሲያኖራ ወንጌልን ሲናገር እድሜው ያልቃል። በወንጌል ፍቅር የተረታ ሰው የወንጌልን ፍቅር ሲናገር እድሜው ያልቃል። እግዚአብሔር የተባረከ ነው። ስለዚህ ሁለተኛው ነጥቤ ምንድነው? በወንጌል የዳነ ሰው ስለ ወንጌል መኖር አለበት። የፍቅር ለዚህ ነው ጳውሎስ ስለ ወንጌል ሁሉን አደርጋለሁ ያለው። አንዱ ይሄ ነው። ሁለተኛው በዚህ ወንጌል ዮሐንስ ወንጌል ምዕራፍ 17 ላይ ልምጣና አሁንም አንድ ነገር ላንብብ። ጌታ ኢየሱስ ከተናገረው ምዕራፍ 17 እንደምታውቁት ምዕራፍ 17 ጌታ ኢየሱስ ክርስቶስ ወደ አባቱ ሊሄድ ሲል በምድር ለነበሩት እኛንም ጨምሮ የጸለየው ታላቅ የጸለየው ጸሎት ነው። ቁጥር 17 ላይ እና 17 እና 18 አነበዋለሁ። ዮሐንስ ወንጌል ምዕራፍ 17 ቁጥር 17 እና 18 ቃልህ እውነት ነው ይልና ወደ ዓለም እንደላከኝ እንዲሁ እኔ ወደ ዓለም ላኳቸው ይላል። የሚገርም ነገር ነው። እነርሱም ደግሞ በእውነት የተቀደሱ እንዲሆኑ እኔ ራሴን ስለነሱ ይላል። እዚህ ውስጥ አንድ ትልቁም ነገር እናያለን። ጌታ ኢየሱስ ሲጸልይ ከተናገሩ ምንድን ነው የሚለው? እኔን ወደ ዓለም እንደላከኝ እኔ ደግሞ እነርሱን ላኳቸው ይላል። ኦኬ፣ ኢየሱስ ወደዚህ ዓለም የመጣው ተልኮ ነው። እግዚአብሔር የተባረከ ይሁን። ለካ ኢየሱስ የዚህ ዓለም ሰው አልነበረም፣ ወይ መኖሪያውም አይደለም። በዚህ ዓለም ሰውም የሚለካ አይደለም። ኢየሱስ የሱ መኖሪያ የሱ የክብር ስፍራ በሰማይ ነው፣ ከአባቱ ጋር ነው። ነገር ግን ወደዚህ ዓለም ለምን መጣ ስንል ተልኮ ይዞ ነው የመጣው፣ መልእክት ይዞ ነው የመጣው። ከማን? ከአባቱ። ያ መልእክት ምንድን ነው? ለሰው ልጆች ሁሉ ኃጢአት ነፍሱን አሳልፎ ይሰጥና ደግሞ የእግዚአብሔርን መንግስት ክብር ለሚሰሙት ሁሉ ያስተምርና ይሰብክ ዘንድ ነው። ይህንን ተልኮውን ደግሞ ፈጽሞ ወደ አባቱ ተመልሷል። ሊሄድ ሰዓቱ በቀረበበት ሰዓት ነው እኔም ደግሞ ወደ ዓለም ላኳቸው አለ። ለምንድን ነው ስለ ወንጌል ሁሉ ማድረግ ያለብን? ምክንያቱም ወንጌል አንዱ ያደረገን ታውቃላችሁ፣ በክርስቶስ ኢየሱስ ስናምን ቅድም እንዳልነው ከጨለማ ስልጣን ወይም ከጨለማው ዳናችሁ አመለጣችሁ አይደል የሚለው ቆላስይስ ምዕራፍ 1 ቁጥር 13 እንደዛ ነው የሚለው። ከጨለማው ስልጣን አመልጣችሁ ወደ ፍቅሩ ልጅ መንግስት ፈለሳችሁ ነው የሚለውና በወንጌል ስንድን ከዚህ ዓለም ወጥተናል። በመንፈሳዊ አሰራር ይሄን የተከናወነው ከዚህ ዓለም ወጥተናል። ምን ማለት ነው?
የዚህ ዓለም ሰዎች አይደለንም እኔና እናንተ። መጽሐፍ ቅዱስ ለዛ ነው እንደ ስደተኞችና እንደ ማጻተኞች ኑሩ እዚህ ዓለም ላይ የሚለው። ዋው! በሌላም ስፍራ እናንተ የክርስቶስ አምባሳደሮች ናችሁ ይላል። ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 20 ላይ መልእክተኞች ናችሁ የሚለው ማለት ነው። ኦኬ፣ አምባሳደር የሚባል ሰው በሆነ ሀገር ሲኖር አምባሳደር ሆኖ ሲኖር አንድ ነገር አምባሳደር የሚለው ነገር አንድ ነገር ያመለክተናል። በዚህ በሴኩላሩ ዓለም እንኳን ምንድነው ያመለክተናል? የዜጋ አይደለም፣ ነገር ግን የሌላን አገር መንግስት ወይም ዓላማ ተልኮ ይዞ ነገር ግን በሌላ አገሩ ባልሆነ ሌላ አገር ላይ የሚኖር ማለት ነው አምባሳደር ማለት። ስለዚህ መጽሐፍ ቅዱስ ይለናል እናንተም የክርስቶስ አምባሳደሮች ናችሁ ይለናል። ለካ መዳን ማለት በወንጌል መዳን ማለት ከዚህ ዓለም መውጣት ማለት ነው። የዚህ ዓለም አይደለሁም ማለት ነው። ታዲያ እዚህ ዓለም ምን እናደርጋለን? እንደ ስደተኛና እንደ መጻተኛ እኖራለን። ምን ለመስራት? ምን ለማግኘት? ስለዚህ ወንጌል እኖራለን። አሜን። ይሄንን የእግዚአብሔርን ታላቅ ተልእኮ ልንፈጽም እኖራለን። ስለዚህ ንግግር ማጣፈጫ አይደለም። እኔ መጻተኛ ነኝ፣ እኔ ስደተኛ ነኝ ምንለው አይደለም። ሰዎች የጠሉን ጊዜ ያሰብነው ባልተሳካ ጊዜ አይደለም ስደተኝነት ሊሰማን የሚገባ። ገና ስንድን ጌታን ከተገናኘንበት ጊዜ ጀምሮ እኔና እናንተ ከዚህ ዓለም ወጥተን ነገር ግን በዚህ ዓለም እንኖራለን። ለምን እንኖራለን? ለምን? የምንኖረው አምባሳደር ሆነን ነው። የምንኖረው መልእክተኛ ሆነን ነው። የምን መልእክት? የምን መልእክተኛ? የወንጌል መልእክተኛ። ወንጌልን ለፍጥረት ሁሉ እንድንሰብክ ማቴዎስ ምዕራፍ 28 እንደተናገረው በመጨረሻው ሰዓት ጌታ ኢየሱስ እንደዛ ነው ያላቸው። እንግዲህ ሂዱ ወንጌልን ለፍጥረት ሁሉ ስበኩ እንዳለ። ሌላ የምትኖሩበት ምክንያት የለም። በወንጌል መዳን ማለት ቀጥሎ ኑሯችን በወንጌል ከዳን በኋላ ያለው እድሜያችን፣ ዘመናችን እውነቴን ነው የምነግራችሁ ለሌላ እንድንኖር የሚፈቅድ አይደለም ወንጌል። ምን ልናተርፍ፣ ምን ልናገኝ፣ ምን ልንጨምር? ኢየሱስ ክርስቶስ ጌታ ነው። ዛሬ ይሄ ነገር በመንፈሳችሁ ይብራላችሁ። እግዚአብሔር የተባረከ ይሁን። ዛሬ ይሄ ታላቅ ምስጢር ይገለጥላችሁ። ከደከማችሁበት መነሳት ይሁንላችሁ። እንደ እግዚአብሔር ሰራዊት የወመታጥቀን በያለንበት አካባቢ፣ በያለንበት ከተማ፣ ምድር፣ ገጠር የምትኖሩበትን እናንተን የምታውቁት የት እንደምትኖሩ አላቅም። እኔ የምኖርበት አለ። ነገር ግን ለዚህ ወንጌል ሁሉን በማድረግ መኖር ይሁንልን። ኢየሱስ ክርስቶስ ከዚህ ዓለም እንዳልሆነ ነገር ግን ለዚች ዓለም መልእክት ይዞ እንደመጣ እኛም በክርስቶስ ስናምን ከዚህ ዓለም ወጥተናል። ነገር ግን በዚህ ዓለም አለን። ለምን? መልእክት ስላለን። ለዚህ ወንጌል ሁሉን እንድናረግ እግዚአብሔር የተባረከው። ጌታን በተገናኘኝ ከዛሬ 20 ምናምን ዓመት በፊት ጌታን በተቀበልኩበት እና ያ ትኩስ የእግዚአብሔር ፍቅር ውስጤ የተንቦገቦገ በነበረበት ሰዓት አንድ ነገር አልኩት ላዳነኝ ለጌታዬ ለኢየሱስ ክርስቶስ። ምን እንዳልኩት ታውቃላችሁ? ልመስክርላችሁ። ጌታ ሆይ ውስጤ የገባው ያንተ ሰላም እና ከኩነኔ ነፃ መውጣት እና ከአንተ ጋር መታረቄ እዚህ ምድር እንድንኖር የነበረኝን ጉጉት አጥፍቶታል። ስለዚህ ምን አደርጋለሁ? እዚህ ኑሬ ወደ አንተ መምጣት እፈልጋለሁ አልኩ። ስደት አማሮኝ ኑሮ ተበላሽቶብኝ አይደለም እንደዛ ያልኩት፣ ግን በወንጌል ውስጥ የገባው ፍቅር እና ወንጌል እኔን ያደረገኝን ለእኔ የሰጠኝን እኔ በወንጌል የሆንኩትን ነገር በዛን ጊዜ በተረዳሁት አይኖችን ከፍቶ መንፈስ ቅዱስ ባሳየኝ ከዚህ በኋላ ብኖር በክርስቶስ ኢየሱስ ካገኘሁት የበለጠ ምን አገኛለሁ ብዬ ሳስበው ምንም የለም። ከዚህ በኋላ የተማርኩ ብሆን፣ ሀብታም ብሆን፣ ዓለምን ብዞር፣ ትዳር ብመሰርት፣ የምፈልገውን ነገር ሁሉ ባገኝ በክርስቶስ ኢየሱስ ወንጌል ለእኔ የሆነልኝን ነገር ላገኘውም ልጨምርበትም ላስተካክለውም አልችልም። የኔ በቃ ምን ልበላችሁ ነፍሴ ጥግ ሞልቶታል የእግዚአብሔር ፍቅር፣ ጨርሻለሁ አልኩት። የእግዚአብሔር መንፈስ በዛን ጊዜ የተናገረኝ ነው የምነግራችሁ። እውነት ነው ልጄ፣ ስለ አንተ ከዚህ በኋላ አትኖርም። ስለ አንተ እኔ ኖርኩ፣ ዋጋ ከፈልኩ፣ ጨረስኩ፣ በቀኝ አስቀምጬሃለሁ፣ በመንፈሳዊ በረከት ባርኬሃለሁ፣ ይኸው አፈሰስኩት ደስታዬን አለኝ። ሰላም ያለ ገንዘብ
ያለ ምንም ተጨማሪ ነገር ምክንያት የሌለው ደስታና ሰላም ውስጥ ይፈስ ነበርና ግን ስለ እኔ ትኖራለህ አለኝ። ዛሬ የምኖረውን ጌታን እያገለገልኩ እየኖርኩት ያሉትን ዓመታት ሁሉ ለመኖርና ለማገልገል ጉልበት የሆነኝ ቸርች ውስጥ የማገኘው ደሞዝ ወይም ዓለም ላይ ወይም ሌሎቹን ነገሮች ተመልክቼ አይደለም። የኔን ነው መሰክርላችሁ በጌታ ፊት። ይሄ የወንጌል ፍቅር ገብቶብኝ ነው እየኖርኩት ያለው ለወንጌል ደስ ብሎኝ ያለማማረር አንድ ቀን ኮምፕሌን አድርጌ አላውቅም። ጌታዬን በማገልገሌ ለወንጌል በመኖሬ ማለት ነው። እውነት ነው ለአንተ እኖራለሁ አልኩ። የምኖረው ከዚህ በኋላ ለአንተ ነው፣ ለሌላ ልኖር አልችልም። ለዛ ነው ጳውሎስ አይ ቲንክ በፊልጵስዩስ መልእክት ላይ ምዕራፍ እርግጠኛ አይደለሁም ምዕራፍ 3 ላይ መሰለኝ አይደል የታሰርኩበትን ያንን ይይዛለሁ ብያለሁ። እውነት ነው ለካ የእግዚአብሔር ፍቅር ያስራል። በእውነት ዛሬ ይሄንን ነው የምጸልይላችሁ። የእግዚአብሔር ፍቅር ለዚህ ወንጌል አስሮ የያዛችሁ የእግዚአብሔር ፍቅር ትኩስ ይሆን የማይጠፋ ሁሌ በጎነቱ እንድትናገሩ የሚያደርግ የእግዚአብሔር ፍቅር አስሮ የያዛችሁ እግዚአብሔር ታላቅ አምላክ ነው፣ ድንቅ። ስለዚህ ቅዱሳን በተለያየ ስፍራ ያላችሁ ወንድሞቼ እህቶቼ፣ ዛሬ ይሄ ነው መልእክቴ። ለዳናችሁበት ለዚህ ወንጌል ሁሉን ነገር አድርጉ። አሜን። ትከብራላችሁ። እውነቴን ነው የምነግራችሁ። ለዚህ ወንጌል ዋጋ ከፍላችሁ ብትደበደቡ፣ ገንዘባችሁን ብታጡ፣ ብትታመሙ፣ ብዙ ነገር ብታጡ እነግራችኋለሁ የዚህ ወንጌል ማህበርተኛ ስለሆናችሁ እግዚአብሔር የተባረከ ይሁን። ይሄ ወንጌል ያከብራችኋል። ጳውሎስ እንዳለው አክሊል ይኖራችኋል። ከጌታ እጅ ይቀበላለሁ እንዳለ ደፍሮ ለወንጌል ስለኖረ እኮ ለወንጌል የምትኖሩበትን ጸጋ እግዚአብሔር ይስጣችሁ። ለዚህ ወንጌል የምትኖሩበትን ኃይል እግዚአብሔር ይስጣችሁ። በመጨረሻ አንደኛ ቆሮንቶስ ላይ ምዕራፍ 15 አንድ ነገር ጨምሬላችሁ እጨርሳለሁ። አንደኛ ቆሮንቶስ ምዕራፍ 15 ጳውሎስ አንድ ነገር የተናገረው አሁን ነው። ልክ እናንተን ጆይን ለማድረግ እየተዘጋጀው ያለ ወደ ልቤ የመጣ የመጽሐፍ ቅዱስ ክፍል ነውና ላንብበው። ምንድን ነው የሚለው? ከቁጥር 12 እስከ 19 ላንብበው። ክርስቶስ ከሙታን እንደተነሳ የሚሰበክ ከሆነ ግን እናንተ አንዳንዶች ትንሣኤ ሙታን የለም እንዴት ይላሉ? ትንሣኤ ሙታን እስከሌለ ክርስቶስ አልተነሳማ። ክርስቶስ ካልተነሳ እንግዲህ ስብከታችን ከንቱ ነው፣ እምነታችሁም ደግሞ ከንቱ ናት። ደግሞም ክርስቶስ አስነስቷል ብለን በእግዚአብሔር ላይ ስለመሰከርን ሐሰተኞች የእግዚአብሔር ምስክሮች ሆነን ተገኝተናል። ሙታን ግን የማይነሱ ከሆነ እርሱን አላስነሳውም። ሙታን የማይነሱ ከሆነ ክርስቶስ አልተነሳም። ክርስቶስም ካልተነሳ እምነታችሁ ከንቱ ናት፣ እስካሁን ድረስ በኃጢአታችሁ አላችሁ። እንግዲያስ በክርስቶስ ያንቀላፉት ደግሞ ጠፍተዋል ይልና በተለይ ቁጥር 19 በዚች ሕይወት ብቻ ክርስቶስን ተስፋ ያደረግን ከሆንን ከሰው ሁሉ ይልቅ ምስኪኖች ነን። እና እንዳልኳችሁን እናንተን ጆይን ለማድረግ እየተዘጋጀው ያለ ወደ ልቤ መጥቶ ያነበብኩት ነው እንጂ መጀመሪያ ስዘጋጅ ከዚህ ጋር አስቤ ያዘጋጀሁት የመጽሐፍ ቅዱስ ክፍል አይደለም። ግን ልክ ሳነበው ቁጥር 19 ላይ ይሄ ልቤን ነካው። ምን የሚለው? በዚች ሕይወት ብቻ ክርስቶስን ተስፋ ያደረግን ከሆነ ከሰው ሁሉ ይልቅ ምስኪኖች ነው ይላል። በወንጌል የዳኑ ሰዎች ለምንድን ነው ለወንጌል ለመኖር አቅም የሚያቀታቸው ብዬ እያሰብኩ እያለ ነው ይህን ቁጥር የሰጠኝ፣ ይህን ክፍል የሰጠኝ። ለምን ነው ታውቃላችሁ? በክርስቶስ ኢየሱስ መዳንን በክርስቶስ ኢየሱስን ከዘላለም ሕይወት ሰዎች በዚህ ዓለም ብቻ ለመጠቀም ወይም በዚህ ዓለም የሚገኘውን ፈውስ ሊሆን ይችላል፣ ገንዘብ ሊሆን ይችላል፣ ትዳር ሊሆን ይችላል፣ በዚህ ዓለም የሚገኘውን በረከት ለማግኘት ብቻ አድርገው አጥብበው በማየታቸው ነው ለወንጌል ለመኖር ነፃነት ያጡት። የሚገርማችሁ ነገር ግን ምን አለም ጳውሎስ? በዚች ሕይወት ብቻ ወይም በዚህ ዓለም ለሚገኝ ነገር ብቻ ክርስቶስን ተስፋ ያደረግን ከሆነ ከሰው ሁሉ ይልቅ ምስኪኖች ነን አለ። አያችሁ፣ ዛሬ ብዙ ሰዎች ለዳኑበት ወንጌል መኖር ያቃታቸው፣ ለዚህ ወንጌል ሁሉን ነገር ማድረግ አቅም ያጡበት ምክንያት ወንጌልን አጥብበው ወንጌል
በወንጌል መዳን ማለት በጌታ መሆን ማለት እዚህ ምድር መጠቀም፣ በዚህ ምድር የሆነ ነገር ማግኘት፣ በዚህ ምድር በቃ ጀስት እዚህ ምድር የሚገኘውን ነገር ማግኘት ብቻ ስላደረጉት ተጠልፈዋል። ብዙ ወገኖቻችን አቅም አጥተዋል፣ ጉልበት አጥተዋል። ሌሊትና ቀን የሚያስቡት የዚህ ምድር ነገር ነው። አንዱ ሲሟላ አንዱ ይጎላል። ደግሞ ያኛው ሲሉ ለወንጌል ሳይኖሩ ዘመናቸው ያልቃል። እግዚአብሔር እናንተን ግን ዛሬ ይህን ቃል እየሰማችሁ አለ እንደዚህ ከሚያባክን ከጠላት አሰራር እግዚአብሔር ነፃ ያውጣችሁ። ስለዚህ ወንጌልን ለዚች ምድር በዚህ ዓለም ለሚገኝ ጥቅም ብቻ ወስናችሁ አትመልከቱት። ወንጌል ለማይጠፋ ሕይወት ነው የተጠራንበት። ወንጌል እድፈት ለሌለበት ለሕያው ተስፋ ለማያልፍ ርስት ነው የተጠራንበት። የከበረ ነገር ይጠብቀናል ገና ጌታ ሲመጣ ወይኛ ስንሄድ። ስለዚህ ለዚህ ወንጌል ሁሉን ማድረግ ይሁንላችሁ። ለዚህ ወንጌል ሁሉን ማድረግ ይሁንላችሁ። ለዚህ ወንጌል ሁሉን ማድረግ እንድትችሉ እግዚአብሔር ጸጋ ያብዛላችሁ። ይህንን ነው ልላችሁ የምፈልገው። የአምላካችን የእግዚአብሔር ስም የተባረከ ይሁን። ጌታ ኢየሱስ ይባርካችሁ። ይህን ቃል ስለሰማችሁ የተባረካችሁ ናችሁ። ጌታ ይባርካችሁ። ጨርሻለሁ። አሜን። ተባረክ መጋቢ ንፍታሌም ገብረ ማርያም ከጎንደር የክርስቲያኖች መቅደስ ቤተክርስቲያን። እግዚአብሔር ዘመንን አብዝቶ ይባርክ። ዛሬ በጣም ሁላችንም የክርስቶስን ሐሳብ በአእምሯችን፣ በሐሳባችን፣ በሁለንተናችን እንድናስብ የሚያደርግ ስለ ወንጌል ሁሉን አደርጋለሁ በሚል ሐሳብ እጅግ አስደናቂ ትምህርት ነው በአንተ በኩል እግዚአብሔር ያስተማረን። በድጋሚ እግዚአብሔር አብዝቶ ይባርክህ። ሐሳብ ከአስተያየቶችን ከሰማን በኋላ ተመልሼ ወደ አንተ መጣለሁ። ቅዱሳን ዘመናችሁ ይባረክ። ዛሬ የእውነት የተጠራንበትን ዋና ሐሳብ የክርስቶስ ያዳነበትን እንደገናም ደግሞ ከልጁ ቀጥሎ ልጁ ደግሞ ለኛ የሰጠንን ዋና የሆነውን ሐሳብ እንድንወያይ እግዚአብሔር እድል ስለሰጠን ስላስተማረን የእግዚአብሔር አምላካችን ስም የተባረከ ይሁን። ማይኮቻችሁን አበራና ዛሬ እግዚአብሔር በዚህ ሐሳብ ውስጥ ለልባችሁ ምን ተናገራችሁ? የእግዚአብሔር ሐሳብ ምንድነው? እኔ በጣም በዚህ ሐሳብ ላይ ስለ ወንጌል ሁሉን አደርጋለሁ ብሎ ጳውሎስ ሲናገር ወንጌል የሚያመጣውን የትኛውንም በወንጌል ውስጥ ያለን ፓኬጅ ሁሉን እቀበላለሁ፣ መከራን እቀበላለሁ። ስለ ወንጌል የትኛውንም ነገር ዋጋ መክፈል እንኳን ቢያስፈልግ እኔ ዋጋ ከፍላለሁ። ለወንጌል ነው የምኖረው፣ ለወንጌል ነው የተጠራሁት የሚል ጠንከር ያለ ሐሳብ ነው ሲነሳ የነበረው። በወንጌል ውስጥ ያለውን ሁሉ መከራ እንቀበል ዘንድ ደግሞ ሁሉን ማድረግ አለብን። ብዙ ሰው ድኗል፣ ብዙ ሰው ጌታን ያውቃል፣ ብዙ ሰው ስለ ጌታ ይመሰክራል። ነገር ግን ማህበርተኛ ግን አይደለንም። ብዙዎቻችን ከዚህ ዓለም ሲስተም ጋር የተሰፋ ማንነት የተሰፋ የአኗኗር ዘይቤ ነው ያለን እና ዛሬ ግን እግዚአብሔር የሚለን ምንድነው? ስለ ወንጌል ሁሉ ልናደርግ ይገባናል ያለ ሐሳብ ነው እግዚአብሔር ዛሬ እያስተላለፈልን ያለው። በተለይ አንደኛ ቆሮንቶስ ምዕራፍ 2 ቁጥር 9 ላይ የተነሳው በወንጌል የዳነ ሰው ስለ ወንጌል መኖር አለበት። ቢኮዝ የዳነው ከጨለማ ወደ ብርሃን ነው። የዳነው እንዲሁ እንድንመላለስ ሳይሆን የተመረጥን ትውልድ አድርጎ ነው። የዳነው እንዲሁ የንጉስ ካህን አድርጎን ነው። የዳነው ደግሞ ለርስቱ ለይቶን ነው የሚሉ በጣም በጣም ወሳኝ የሆኑ ሐሳቦች ነው ሲነሱ የነበሩት። አንድ ሰው ሲድን ወይም ደግሞ ከዳንን ጀምሮ ከዓለም ውስጥ አይደለንም። በዓለም ውስጥ እንኖራለን፣ ነገር ግን ከዓለም ውስጥ አይደለንም። እኛ የወንጌል ማህበርተኛ ሆነን የክርስቶስን አጀንዳ ልናስፈጽም ይገባል የሚል በተለይ ደግሞ በመጨረሻ ላይ ሰው የወንጌል ማህበርተኛ ያልሆነው አቅም ያሳጠው ነገር ምንድነው በሚለው ሐሳብ ላይ ብዙ ነገሮቻችን ምድር ላይ የተሰፉ ናቸው። ብዙ ነገሮቻችን እንደ ምጽአተኛ በድንኳን እንደሚኖር አይደለም፣ እንደ እንግዳ አይደለም እየኖርን ያለነውና ዛሬ እግዚአብሔር ከዚህ ሐሳብ ያውጣን። በእውነት አቅም ያጣንበት ለወንጌል መተባበር ያቃተን ስለ ወንጌል ዋጋ መክፈል ያቃተን ብዙ አቅም ያሳጣን ነገር አለና መጋቢ እግዚአብሔር ዘመንን ይባርክ አብዝቶ። ሌሎቻችሁም ደግሞ በዚህ ሐሳብ ላይ
እንድትጨምሩ ማይኮቻችሁን አበራለሁ። እድል ስንሰጣችሁ ወይም ደግሞ ማይኮቻችሁን እያበራችሁ ለእያንዳንዳችሁ 2 ደቂቃ መስጠት እችላለሁ። መናገር፣ ሀሳብ መጨመር፣ አስተያየት መጨመር ትችላላችሁ። እግዚአብሔር ዘመናችሁን ይባርክ። በጣም እንግዲህ ዛሬ አዲስ የገባችሁ ይህ ባርናባስ ሚኒስትሪ ነው። የተከፈተበት ዋናው ዓላማ ደግሞ አማኞች የተሰጣቸውን የወንጌል አደራ ተልዕኮ በሚገባ እንዲወጡ መርዳትና የወንጌል ንቅናቄ እንዲፈጠር ማድረግ ነው። እግዚአብሔር ደግሞ በእንደዚህ አይነት በልዩ ልዩ ፕላትፎርሞች አማኞችን እያነቃቃ ስለሆነ እናንተም ደግሞ ተርባችሁና የእግዚአብሔርን ሀሳብ እውነት ልትካፈሉ ስለመጣችሁ እግዚአብሔር ዘመናችሁን ይባርክ። ስለዚህ ትንሽ ደቂቃ ሰጣችኋለሁ። ሀሳብ አስተያየት መጨመር ትችላላችሁ። ከመጀመሪያው ጀምሮ የነበራችሁ በርካታ ሰዎቹ ተባረኩ። አይ ቲንክ አሉላ አያ ዌልካም ቱ ባርናባስ ሚኒስትሪ። አይ ቲንክ ለሁለተኛ ጊዜ ይመስለኛል ያየው። ዛሬ እግዚአብሔር ምን አስተማረን በሚለው ሀሳብ አስተያየት መስጠት ትችላለህ። ከመጀመሪያው ጀምሮ ስላለ እያየው ስለሆነ ማይክን አብርተህ መቀጠል ትችላለህ። ወንድም አሉላ ይሰማሃል? ደቂቃ ሰዓቴን ለመጠቀም ቶሎ ቶሎ ነው የሚሄደው። ለሁላችሁም እድል እሰጣለሁ። ወንድማችን ፀሐዬ ሽፈራው አንተንም እያየሁ ነበረ። በዚህ ሀሳብ ላይ ዛሬ ስለ ወንጌል በሚለው ሀሳብ ላይ የምትጨምረው ካለ እድሉን ሰጥቻለሁ። ወንድማችን ፀሐዬ ሽፈራው። እንደምን አመሻችሁ? ደህና ናችሁ ወገኖች? እግዚአብሔር ይመስገን። እንዴት ነህ? እግዚአብሔር ይመስገን። ፓስተር ንፍታሌም እግዚአብሔር ይባርክ። አሜን አሜን። ያስተማርከን ያው ፓስተር ንፍታሌምን ያው ሰዎቻችን እናውቀዋለን እና እድለኞች ነን እሱን በማግኘታችን ደግሞ በዚህ ፕሮግራም እግዚአብሔር ብዙ ነገር ተናግሮናል። ያው እንግዲህ እንደሚታወቀው እንግዲህ ጳውሎስ ስለ ወንጌል ሁሉን እንደሚሆን ነው የነገረን። አሁን ደግሞ እኛ ያው እንደዛ አይደለንም። ጥግ ይዘን የራሳችንን ስታይል የራሳችንን አካሄድ ይዘን ተነጥለን ነው እየሄድን ያለ ነው። ሌሎችን ለመምሰል አንሞክርም። ስለ ወንጌል ስንል ያው እንደምታውቁት በአካባቢያችን ብዙ የተለያየ ሃይማኖት ያላቸው ሰዎች አሉ። ሙስሊምም የሆኑ ክርስቲያንም ነን የሚሉ አሉ። ግን እነሱን በጣም በብዙ ነገር ርቀን ተለይተን እንዲያው የምንለይበት ነገር እንፈልግ እንመስላለን። አሁን ስናይና አለባበሳቸው መምሰል አንፈልግም፣ በስርዓታቸውም መምሰል አንፈልግም። ከዚህ ርቀን ገንጥን ያው በተለይ ወደ ገጠሩ ክፍል መግባት ያልቻልንበት ቦታ ነው የሚታየውና ተንጠልጥለን ከተማ ላይ በትንሽ ሰዎች ሆነን ብዙ እንደደረስን ብዙ በወንጌል እንደደረስን እያሰብን ግን ስንመዘን ያው ትንሽ ቁጥራችን በጣም ጥቂት ነን የምንኖር ሰዎች ነው። በእርግጥ እግዚአብሔር ከቁጥር ጋር ግንኙነት የለውም። ግን እነሱን ብንመስል መስለን ብንቀርባቸው ብዙ ሰዎችን ወደ ጌታ ማምጣት እንችላለን። ነገር ግን እንደዛ አይደለም። ልክ እንደዚህኛው በፖለቲካው እንደምናየው አንድ መንግስት ሌላ መንግስት ሲመጣ ሁሉን የዚያኛውን መንግስት አፈርሶ ነው የራሱን የሚመሰርተው እና አሁን እኛም በተለይ በሰሜኑ ክፍል ያለን ክርስቲያኖች አንመስልም እነዛን። እንዲያውም ያው ቲክቶክም ላይ እንደምትሰሙት በመቃወም በጉልበት የእነሱን ነገር በማንቋሸሽ ምን ሰብክ ይመስለናል እና ምን መልስ ይመስለናል። ይህ በጣም ስህተት ነው። እኛን የተሰጠን ጌታ የሚያስተማረን በፍቅር እነሱን መስለን እንድንመልስ ነው እና እግዚአብሔር ይርዳን በእውነት እና እኔ እንደዛ አስባለሁ። በሰሜኑ መምሰል አለብን። ለምን እናስብተን ማለት ራሳችን ላይ ጠምጥመን ለምንድን ነው የማንሰብከው? መስቀል ይዘን ለምንድን ነው የማንሰብከው? ለምንድን ነው አለባበሳቸውን መስለን ነጠላ ታጥፈን ማንሰብከው? ለወንጌል እስከሆነ ድረስና ወደ ጌታ ማምጣት እስከቻሉ ድረስ ወንጌል እስከገባቸው ድረስ ለምንድን ነው መምሰል ያቃተን? ስለዚህ ይህን ማድረግ ይኖርብናል ብዬ አምናለሁ በግሌና
እኛ ጋም ብዙ ነገሮች መለወጥ አለብን። በእነሱ ተሐድሶ እንደሚያስፈልግ በእኛም የዚህ ተሐድሶ ያስፈልገናል ብዬ አስባለሁ። በተለይ በሰሜኑ የኢትዮጵያ ክፍል ላይ ያለን ክርስቲያኖች ገጠሩን የኢትዮጵያ ሕዝብ መድረስ አልቻለም፣ መግባት አልቻለም። ባህላቸው፣ እሴታቸውን ነቅፈን እሴታቸውን ጥሰን ወንጌል መስበክ የማይታሰብ ጉዳይ ነው። ስለዚህ እግዚአብሔር ይህን ዲማንድ የሚያደርግበት ጊዜ ነው ብዬ አስባለሁ። እነሱን መስለን እንድንሄድ እንድንሰብክ እና እነሱን መስለን ከሕግ በታች ሳይሆን ከሕግ በታች እንደሆነው አይሁድ ነው አሕዛብ ሳይሆንም አሕዛብ ወይም መንገድ የለው እንደመሰለ እንደ ጳውሎስ እንደዛ መስለን እግዚአብሔርን ቃል እና ኢየሱስ ክርስቶስን ለዓለም መመስከር ማሳየት፣ በተግባር የተገለጠ ሕይወት ማሳየት እንችላለን። ስለዚህ በፍቅር የተሞላ ሰዎችን በመውደድ ላይ ማንኛውን ሰው በማፍቀር ላይ የተመሰረተና እነሱን ባህላቸውንና ወጋቸውን ሳንነቅፍ እነሱን መስለን ሲገባቸው እነሱ ራሳቸው ወደሚፈለገው አቅጣጫ ይመጣል። ግን እስከሚገባቸው ድረስ ግን ራሳችን መስዋዕት ማድረግ ይጠይቃልና ይህን ዛሬ ፓስተር ሲያስተምረኝ እኔ የገባኝ ነገርና ስለ ወንጌል መሆን የሚገባን ሁሉ መሆን አለብን። ዛሬ መጀመር ይኖርብናል። 1 2 3 ሰዎች ብንጀምር ሁሉም ይቀየራል እና ፍሬያማ እንሆናለን ብዬ አምናለሁ፣ እግዚአብሔር ይህን ስለሚወድ። ስለዚህ እግዚአብሔር ይባርክ ፓስተር በእውነት ስላሳሰብከን። በዚህ ዙሪያ ፓስተሮችም ወንጌላውያንም አላችሁ፣ እዚህ መስራት አለብን እና ዛምቢያ ቢባል ሀገር ሄጄ ይህንን ያየሁት ካቶሊክና ፕሮቴስታንቶች ናቸው ያሉ፣ በገንዘብ ይተጋገዛሉ ወንጌል ሲሰብኩ። ካቶሊክ ፕሮቴስታንትን ታግዛለች፣ ፕሮቴስታንት ካቶሊክ ታግዛለች። እና በየሆቴሉ ስትገቡ መጽሐፍ ቅዱስ ይቀመጣል በየአልጋ ቤቱ። መጽሐፍ ቅዱስ የሌለበት አልጋ ቤት የለም። እና ይሄን አንዱን ባለሀብት ጠይቄ ይሄ እንዴት መጣ ብዬ ስጠይቀው የህገ መንግስታችን አላነበብም እንዲህ አለኝ። አይ ይቅርታ አድርግልኝ አላነበብኩም ስለው ምንድን ነው የሚለው ሞቷችን ዋን ዛምቢያ ዋን ክርስቲያን ኔሽን ነው የሚላል። እና ስገባና ሳነበው ዛት ኢዝ ትሩ ዋን ዛምቢያ ዋን ክርስቲያን ኔሽን ነው የሚለው። እና ወንጌል በሚሰበክበት ዙሪያ ልዩነት የላቸው። እኛ ጋር ደግሞ በልዩነት ነው፣ መለያየት ነው፣ ፍቅር የለም። ይህን ደግሞ በዚህ ውስጥ ደግሞ እግዚአብሔር ሊሰራ አይችልም። ምክንያቱም ዓለምን የወደደ እግዚአብሔር እኛ ሰውን ጠልተን ልንሰብክ አንችልም። እሱ የወደደውን ልንጠላ ብንችል ሊሆን አይችልም። ስለዚህ ይህንን በኦርቶዶክስና በክርስቲያኑ መካከል ሰላም በመፍጠር ፍቅርን በመፍጠር በወንጌል ዙሪያ በጋራ ለመስራት በመስማማት ሳሚት በማድረግ በትህትና በመቅረብ እነሱን በመምሰል ማምጣት ይኖርብናል። ይህ ሲሆን ወገኖቻችን ወንጌል ደርሳቸዋል፣ ሳይጸየፉ ያዳምጡናል። እና ጳውሎስ መጽሐፍ ቅዱስ ላይ እንደምታነብ ራሱን ተላጭቶ ስለት ሊያስገባ እንደሚሄድ በጌታ ሁኑ። ምን ለማድረግ? ሰውን መስሎ ለመስበክ ነው ወገኖች፣ እንጂ ያ ስርዓት የሚገዛው ሆኖ አይደለም። ስለዚህ ነው ያስተማረን ጌታ። እግዚአብሔር ይባርክ። ፓስተር በጣም ወደ ጎንደር ስመጣ አንተ ጋር መካፈል ብዙ ጊዜ ያው እዛ አውቃለሁ። ተባረክ በርናባስ፣ እግዚአብሔር ይባርካችሁ። አሜን። ተባረክ ወንድም ፀሐዬ። የሚገርም ሀሳብ ነው የሰጠን። እውነት ነው። ስለ ወንጌል ሁሉን አደርጋለሁ ስንል በተለይ ደግሞ ወንጌል እንዲስፋፋ ክርስቶስ ኢየሱስ ደግሞ በሙላት በምሪቱ ላይ እንዲነገር ስለ ወንጌል ያለን መረዳት በጣም አነስተኛ ነው እና በተለይ ቅድም እንዳልከው ይሄ ኮንቴክስትን መጠበቅ ቅድም መጋቢ ንፍታሌም ሲናገር እንደነበረው የእግዚአብሔር የበጎነት ጥግ ልጁ ኢየሱስ ክርስቶስ ነው። በቃ በልጁ በኢየሱስ ክርስቶስ ጨርሶታል። ስለዚህ ደግሞ ኢየሱስ ክርስቶስ ደግሞ ለኛ ነው ያንን ተልኮ የሰጠን እና በፍቅር የገለጠውን ያንን ተልኮ እኛ ደግሞ በፍቅር ልንገልጠው ያስፈልጋል። ቅድም ወንድም ፀሐዬ ሲያወራ ታስታውሳላችሁ ሐዋርያት ሥራ ምዕራፍ 10 ላይ ጳውሎስ የአቴና ሰዎችን አማልክትን እንደምትፈሩ አውቃለሁ፣ ለማታውቁት አምላክ እንደምትሰግዱ አውቃለሁ፣ ነገር ግን የማታውቁትን ልንገራችሁ ብሎ ስለ ወንጌል የትኛውንም ክፍተት ፈልጎ ዕለት ዕለት ወንጌል የሚናገርበትን እድል
እየመረጠ ብዙ የክርስቶስን ወንጌል ይናገር ነበር እና ቅድም ወንድማችን እንዳለው እኛ በዙሪያችን በስራ ቤት፣ በመስሪያ ቤት፣ በየትኛውም ሁኔታ አሁን ያልዳኑ ሰዎች ቤተሰቦቻችን ሳይቀሩ አሉና ነገር ግን ስለ ወንጌል የምንከፍለው ዋጋ፣ ስለ ወንጌል ያለን መረዳት በጣም አነስተኛ እና ዝቅተኛ ከመሆኑ የተነሳ ወንጌል እንደሚገባ እየሰፋ አይደለም እና ተባረክ ወንድም ፀሐዬ፣ ዘመን ይባረክ። አሜን አሜን። ለሌሎቻችሁ እድል እሰጣለሁ። በመጨረሻ መጋቢ ንፍታሌም ሀሳብ አስተያየት ካለው ነግሮን ጸልዮልን ነው የምንጨርሰው። ሌላ ሰው አዲስ አይ ቲንክ ከጀመረ በኋላ ነው ጆይን ያደረግሽኝ፣ ነገር ግን ያየውሽ ነበረ። አዲስ ሀሳብ አስተያየት ካለሽ አይ ቲንክ ባለፈው ምስጌ ጋር እየሰማሽ እንደነበረ ነግረሽኛል። እንግዲህ ሁለታችሁም አዲስ መቀጠል ትችላለሽ። እሺ፣ እንደምን አላችሁ ቅዱሳን? ሁላችሁም ባላችሁበት የጌታ ሰላምና ጸጋ ይብዛላችሁ። አሜን። ዛሬ በእውነት በጣም ውስጤ እየተቀጣጠለ የዳንኩበትን ቀን እያስታወስኩ እግዚአብሔር ከምን ስርዓት እንደፈታኝ እያስታወስኩ በጣም ውስጤ እየነደደ ነው የሰማሁት። እግዚአብሔር ዘመኑን ይባርክ መጋቢን። እውነት ነው፣ ወደ ልጅነታችን መመለስ፣ ወደ መነሻችን መመለስ ዛሬ የት ቦታ እንዳለን ነገ ደግሞ የሚጠበቅብንን ሩጫ እንድናይ የሚያደርግ ነውና ክብር ለእግዚአብሔር ይሁን። ወንጌል ምንድን ነው? የወበርተኛ ምንድን ነው ሲባል ወንጌል ከዳዊት ዘር ስለሆነው ስለ ጌታችን ኢየሱስ ክርስቶስ ሰው ሆኖ ስለመጣው ደግሞም ከአብ ዘንድ ተልኮ የመጣ ራሱ ጌታ ስለሆነው የሞትን ጣር ፈንቅሎ ስለተነሳው ስለ ጌታችን ስለ ኢየሱስ ክርስቶስ ነው ይላል። ይሄ ወንጌል ደግሞ ከስራት የተፈታንበት ነው። ቀድሞ ምንድን ነበራችሁ ይላል? በጨለማ ነበራችሁ ይላል። የጨለማው ሰራተኛ ነበራችሁ፣ የዛ ማህበርተኛ ነበራችሁ አይደለም ይላል ሮሜ ላይ። እዛ ውስጥ ነው እግዚአብሔር ፈቶ ያመጣን። ይሄ መነሻችን ነው። የኢየሱስ ክርስቶስ አዳኝነት መነሻችን ነው። ከየት እንደወጣን ስናቅ ለሰዎች መራራት እንጀምራለን ማለት ነው። ጌታ ኢየሱስ ክርስቶስ የመጀመሪያዋ ቀን ስለ ኢየሱስ አዳኝነት ሰምተን የዳንባት ቀን ያገኘነውን ሪሊፍ እያንዳንዳችን እናስታውሳለን፣ እናውቀዋለን። ነገር ግን በእግዚአብሔር ቤት ስንኖር እየለመድነው የተጠራንበትን ሚሽን እየተውን የመጣን ይመስለኛል አሁን ላይ። ስለዚህ የዛሬው ትምህርት በዋናነት የሚናገረው ምንድነው? ወንጌል ወደሚደነቅ ብርሃን የመጣንበት ነው። ወንጌል ያረፍንበት ነው። ወንጌል ዜግነት የቀየርንበት ነው። ሰማያዊ የሆንበት ነው። የእግዚአብሔር ልጅ የሆንበት ነው። ከዚህ ዓለም ከጨለማው አሰራር ነፃ ሆነን ነገር ግን የከበረውን የክርስቶስ ኢየሱስን ክብር ወደ ምድር የምናመጣ ከጌታችን ከኢየሱስ ክርስቶስ መልእክትን ተቀብለን መልእክተኛ ሆነን የተቀመጥንበት አደራ ነው። ስለዚህ የወንጌል ማህበርተኛ ማለት ወንጌልን ምንነቱን በህይወታ የገለጥን ደግሞም የሚከፈለውን ዋጋ የምንከፍል ታማኝ ባሪያዎች መሆን ማለት እንደሆነ እየተናገረ ነበር የእግዚአብሔር ባሪያ። ወንጌል ዋጋ አለው። ጌታ ኢየሱስ ክርስቶስ ሳክሪፋይ ያደረገው ዋጋ አለ እና እንዲያውም ዮሐንስ ወንጌል ምዕራፍ 17 ሲናገር ነበር አይደል? እኔና አብ አንድ እንደሆን እናንተ ሁኑ ይላል። ከአንተ ተቀብያቸዋለሁ ላንተ ሰጠሁ የሚልበት ልክ የምድሩን ስራ ጨርሶ ጌታ ኢየሱስ ክርስቶስ መልሶ አደራውን ለኛ ደግሞም ለራሱ ለእግዚአብሔር አብ የሚሰጥበት ክፍል ነው 17 ላይ ዮሐንስ ወንጌል ምዕራፍ 17። ስለዚህ እኛ ባለአደራዎች ነን፣ ህይወትን ልንገልጥ እኛ ባለአደራዎች ነን። ብርሃንን ይዘን መደበቅ የለብንም። እኛ ጋር ብርሃን አለ፣ እኛ ጋር ሰላም አለ፣ እኛ ጋር እረፍት አለ። ለዚህ ነው ቅድም ወንድማችን አምባሳደር የሰማይ አምባሳደር ምንድነው የክርስቶስ ስትጸልዩ ብሎ የተናገረው? የእግዚአብሔር ፈቃድ
በሰማይ እንደሆነች እንዲሁ በምድር ትሁን ማለት ምን ማለት ነው? የእግዚአብሔርን የመንግስቱን ፈቃድ በሱ ዘንድ ያለውን በምድር ላይ የምናስፈጽም አስፈጻሚዎች ነን። ክብር ለእግዚአብሔር ይሁን። ስለዚህ ወንጌል ብርሃን ከሆነ ብርሃን ደግሞ አይደበቅም፣ የሚወጣ ነው፣ ያረፍንበት ነው። ወንጌል ፍቅር ነው። ስለዚህ ይሄንን ያገኘነው እኛን ያሳረፈንን ጌታ በፍቅር ለሰዎች የምናስተላልፍበት ነው። ወንድማችን አንዳንድ ጊዜ ግን ወንጌልን እንዴት ማስተላለፍ እንዳለብንም እንትኖቹ የጠፉብን ይመስላል። አሁን ወንድማችን ፀሐዬ ሲናገር እሰጥ አገባለው፣ ስድብ አለው፣ እኛን በልጣለን አለው፣ እንትኑ የኛ ነው አለ ምናምን አይደለም። ለዓለም ሁሉ ፈጣሪ ገዢ ፈጣሪው ጌታ ኢየሱስ ክርስቶስን ነው። እሱን ነው መሾም ያለብን በምድራችን፣ ለህዝባችን በፍቅር ነው ማስተላለፍ ያለብን እንጂ እውነት በፍቅር ነው አይደል የሚገለጠው። እውነትን ይዘን በፍቅር የማንገልጠው ከሆነ እውነትነቱ ይጠፋል ማለት ነው። ስለዚህ በህይወት የሚገለጥ ነው። እኛ ጋር የጠፋው እሱ ነው። የሆነ አጥር አለ ሰዎች ጋር፣ እኛም እንዳንሄድ ሰዎችም ወደኛ እንዳይመጡ አጥር ውስጥ ነው አብዛኛው ክርስቲያን ያለ ነው። ነገር ግን ጌታ ኢየሱስ ክርስቶስ ግን ወደ ዓለም ሁሉ ሂዱ ነው ያለው። እኛ እንትን የለንም፣ ወሰን የለንም። ወንድማችን እንዳለው ወደ ገጠሩ እንሄዳለን፣ ወደ ከተማው እንሄዳለን። እኛ የያዝነው ብርሃን ለዓለም ሁሉ የሚያበራ፣ በተለይ ደግሞ አሁን ባለንበት ሰዓት ለዘሮቻችን በጭንቅ ውስጥ ላሉ ሰው ሁሉ ጭንቀት ውስጥ ነው ያለው። ነገር ግን በእውነትና በፍቅር ይሄንን እውነት ልንገልጥ አውዳዊ መንገድ ኮንቴክስቹዋሊ በደንብ መግለጥ ያለብን ጊዜ ነው ብዬ አስባለሁ። ስለዚህ ወንድማችን ያንን ነው እያስታወሰ የነበረው። ሪስቶር እያደረኩ ነበረ ሲናገር እየገረመኝ ነበር። አጋጣሚም ሰሞኑን እንዲህ አይነት ትምህርቶች ጋር ነው የቆየሁትና በጣም እግዚአብሔርን እየባረኩት ነበረ። ሪስቶር ማድረግ አለብን። እንደገና ወደ መነሻችን ምን ማድረግ መሄድ አለብን። ስለ ወንጌል መክፈል ያለብንን ሁሉ መክፈል አለብን። ምድር ድንኳን ነች። በነገራችን ላይ ጌታ ኢየሱስ ክርስቶስ ደቀ መዛሙርቱ ሲጠይቁት እንደዚህ አለ፣ ይሄው ሁሉን ትተን ተከተልንህ አሉት። ምን ትሰጠናለህ? በቃ እኮ ከሁሉ በላይ የሆነውን እኮ ሰጥቶናል ራሱን። እሱ ደግሞ ሁሉ በሁሉ ነው፣ ሁሉ የሚገዛለት ጌታ ነው። ነገር ግን እንደዚህ ብሎ መለሰላቸው፣ እንደምታውቁት በምድር 100 እጥፍ፣ በሰማይ ደግሞ የዘላለም ሕይወት። ክብር ለእግዚአብሔር። እግዚአብሔርን ስናመልክ ወንጌልን ተቀብለን በእውነትና በፍቅር ክርስቶስን መግለጥ ስንጀምር በቤታችን፣ በትዳራችን፣ በአካባቢያችን ጌታ የሚታይ ነው፣ የሚገለጥ ነው። በቤታችን ኢየሱስ ይገለጣል። በነገራችን ላይ በትዳራችን የሚገለጥ የሚታይ ነው። በአካባቢያችን ብርሃኑ የሚያበራ ነው። በቸርቻችን የሚያበራ ነው። ስንናገር ኢየሱስ ያበራል፣ አብሮ ይሰራል። ስለዚህ ይሄ ጌታ የሚገለጥ ጌታ ነው፣ የሚደበቅ አይደለም። የኛ ብቻ አይደለም። እኔ ድኛለሁ አይደለም። እግዚአብሔር እድሜ የጨመረልን ጌታ ኢየሱስን በህይወታችን፣ በትዳራችን፣ በልጆቻችን መግለጥ ራሱን ስለሚፈልግ ነው። ክብር ለእግዚአብሔር ይሁን። ስለዚህ የተገለጠልንን እውነት የምንገልጥበት ጸጋና ኃይል እግዚአብሔር ይጨምርልን። እውነት ሌላ ተልእኮ ነው እግዚአብሔር የሰጠኝ ዛሬ። በጣም እየተገረምኩ ነበረ። ቅድም በርኒ እያወራህ ነበረ። ለማይታወቅ አምላክ አልፌ ሲሄድ ወደ ሮም ለማይታወቅ አምላክ የማይታወቀውን አምላክ እናመልካለን ብላችኋል። ነገር ግን ይሄን አምላክ ምን ልበላችሁ ላሳያችሁ። በሄድንበት ሁሉ ክፍተት እየፈለግን ምክንያት እየፈለግን የዘላለም ሕይወት የሚሰጠውን እውነተኛውን አዳኝ መግለጥ እንዳለብን በጣም ነው ውስጤ ኢንስፓየር እየሆነ ነው ማወራው። ጊዜ ለወስድ ስለምችል እዚህ ጋር ላቆም። ዘመናችሁን አብዝቶ ይባርክ። ግን እንቁረጥ። ከተለመደው ነገር እግዚአብሔር እንዲያወጣን እንጸልይ። እግዚአብሔር የሚለመድ አይደለም፣ የሚሸመደድ አይደለም። እስኪ ቴክኒካችንን እንቀይር። እስኪ ቤታችንን ዛሬ እንየው።
አንደበታችን የሚመስል ህይወታችን ምን እንደሚመስል ከጌታ ጋር ያለን ህብረት ጌታ እንዴት በህይወታችን በስራ ቦታችን እንደሚገለጥ ሪሌሽንሺፓችን ከሰዎች ጋር ምንድነው ብለን እስኪ ዛሬ እንወስን ለእግዚአብሔር። እግዚአብሔር ደግሞ ልክ ስንወስን አብሮን መስራት ይጀምራል። ክብር ለእግዚአብሔር ይሁን። ዘመናችሁን አብዝቶ ይባርክ። አገልጋይ መጋቢ በጣም ነው ውስጤ እንትን ያለው አላቀውም፣ ግን ሚገርም መገለጥ ነው። ሚገርም አስተምሮ ነው ያስተማረው። ዘመንህን አብዝቶ ይባርክ። በርንዬ ተባረክ ወንድሜ። አሜን። ተባረኪ የታችን አዲስ ስላጋባሽብን መንፈስ ስላካፈልሽን ጸጋ ስምሽ ዘመንሽ ይባረክ። እንግዲህ እውነት ነው ከኢየሱስ የተቀበልነው አደራ አለን። እንደ ባላደራ ልንመላለስ ያስፈልጋል። እኛ ባላደራዎች ነን። ስለዚህ የወንጌል ማህበርተኛ ሆነን ልንኖር ያስፈልጋል። አምባሳደሮች ነን። ስለዚህ እንደ የወንጌል ማህበርተኛ ሆነን የክርስቶስን ወንጌል ያለ መታከት እንደገና ደግሞ በብዙ ዳይሜንሽን ልናገለግል ያስፈልጋል የሚል ጠንከር ያለ ሐሳብ ነው ያካፈልሽን። ተባረኪልን በጣም አይ ቲንክ ለአንድ ሰው እድል ስጥና ቀጥታ ወደ ፕሮግራማችን እናጠቃላለን። ሰዓታችንን እየጨረስን ነው። ምናልባት አብዬ ጌት ሜምስ የሚል ፕሮፋይል ያየው ነው። ሐሳብ አስተያየት ካለ ማይክህን አብርተህ መቀጠል ትችላለህ። ማይካችሁን አብርታችሁ መቀጠል ትችላለህ። እሺ፣ ሰላም ወንድሜ። እንዴት ነበር? ሰላም ነው፣ ሁሉ ሰላም። ፓስተር ሰላም ነህ? አብዬ ነኝ። እግዚአብሔር ጎንደር ነኝ ያለሁት ከነ ፓስተር ጋር ነው የማመልከው ነው። መልካም። ዛሬ ፓስተር ማስታወቂያ ላይ ነበር የመጣሁት እና እኔ ራሱ የኔ ላስት 2 ወር ሌላ ቦታ የነበርኩት እና ላለፉት 2 ወር ውስጥ የወንጌል ማህበርተኛ በሄድኩበት ቤተክርስቲያን ሁሉ ስለ ወንጌል ማህበርተኛ ነበር በደንብ ሲሰበክ የነበር በቤተክርስቲያን እና ፓስተርንም ከዚህ ስላየሁት ደስ ብሎኛል። በርናባስ ሚኒስትሪ በዚህ በተለይ በወንጌል ላይ ባለው ነገር መነሳት በጣም ደስ እውነት ነው። ብዙም አላወራም። እኔ የፓስተርን ሀሳብ በደንብ ነው የምቀበለው። ያው በዚህ ምድር ላይ ስንመላለስ እኛ ሁላችንም የምድር በተለይ ቅዱሳን በክርስቶስ የተለየን ሰዎች እናንተ የዓለም ብርሃን ናችሁ ይላልና ተራራ ላይ እንዳለች ብርሃን አድርጎ የእግዚአብሔር ቃል ይነግረናል እና ይሄ ደግሞ ያደረገን ወንጌል ነው። ስለዚህ ይህን ትልቅ ወንጌል በዚህ ምድር ላይ ምንም የሚያስደስት ነገር የለም። ወንጌልን ከመናገር ወንጌልን ከመመስከር የክርስቶስን አዳኝነት ከመናገር በላይ ለእኔ ለራሴ ለፐርሰናሊ የሚያስደስተኝ ነገር የለም እና ይህን ትልቅ ወንጌል ደግሞ ለዚህ ላሉት ሰሜንም ላሉትም ብቻ ኤኒ ሆየር ላለ ሰው ሁሉ ይህን ትልቅ የሆነ ብርሃን ወንጌል የምስራች መናገር አላወዳድርም እና ቤተሰብና በጣም ጥሩ ነው። ፓስተርዬ በጣም ደስ ብሎኛል። ትምህርቱ በጣም ደስ ብሎኛል። እግዚአብሔር ይባርካችሁ። አይ ቲንክ ከዚህ በኋላ ፎሎ አድርጋለሁ። እግዚአብሔር ደግሞ አይ ቲንክ ለህዝባችንም ደግሞ ይሄን ወንጌል እንድንናገርበት ደግሞ ጌታ ጸጋውን ያፈስልናል። ተባረኩ። አሜን። ተባረክ ወንድማችን፣ ዘመን ይባረክ። ዘወትር ሐሙስ ከምሽቱ 3 ሰዓት እስከ 4 ሰዓት እየዘጋጀ ወንጌል ተኮር ፕሮግራም ነው። እግዚአብሔር ቢፈቅድ በሚቀጥለው ደግሞ ቤተክርስቲያን ተልኮ የሚል እግዚአብሔር በዚህ ሐሳብ ላይ ደግሞ ስለ ወንጌል ያስተምረናል። ስላገኘነ ስላየነ እግዚአብሔር እናመሰግናለን። አይ ቲንክ ቢ የሚል ሜም ነው ማየው፣ ስም ነው ማየው። ሜቢ ማን እንደሆነ አላቅም። ነገር ግን ሐሳብ አስተያየት ካለ መስጠት ይቻላልሽ። ከመጀመሪያው ጀምሮ እያየውሽ ነበረ። የነፍሴ ጠባቂ ኢየሱስ የሚል ፕሮፋይል ነው ማየው። ሐሳብ አስተያየት ካለ ማይክሽን አብርተሽ መቀጠል ትችላለሽ። የእግዚአብሔር አምላካችን ስም ይባረክ። እውነት ነው። ዛሬ እግዚአብሔር ስለ ወንጌል ሁሉን አደርጋለሁ በሚል ሐሳብ እግዚአብሔር ድንቅ ጊዜ ሰጥቶናል። ምናልባት ወንድማችን ሮቤል ወደ መጨረሻ ነው የገባው። መካከል ላይ እህታችን የሽዬ ገብተሻል። ፕሮግራም ከመዝጋቴ በፊት እድል ብሰጣችሁ ደስ ይለኛል።
ምናልባት የሽዬ የምጨምረው ሀሳብ አስተያየት ካለ ማይክሽን አብርተሽ መቀጠል ትችያለሽ። ተባረኩ በጣም ቅዱሳን። ዛሬ ስለ ወንጌል ሁሉን አደርጋለሁ ብሎ ጳውሎስ ሲናገር ያዳነው፣ የለወጠው፣ የቀየረው፣ ሰው ያረገው፣ ዘላለሙን ያስተካከለው የልጁ የኢየሱስ ክርስቶስ ወንጌል ነውና ያንን ወንጌል ደግሞ ጳውሎስ ያገኘው ያ ወንጌል እኔና እናንተን ዛሬ አግኝቷል። ጳውሎስ ሁለንተናውን ለዚህ ወንጌል የሰጠ ሰው ነው። ስለዚህ ስለ ወንጌል የትኛውንም ነገር አደርጋለሁ አለ። ዛሬ በገባን ልክ ስለ ወንጌል እየኖርን ነው ወይ? ዋናው ዓላማ የዚህ ቻናል ዋናው ዓላማ ስለ ወንጌል የተለያዩ ትምህርቶችን እየተማረን ነገር ግን ወንጌል ህይወት እንድንኖር ፕራክቲካሊ ስንናገር ስንኖር የትኛውም እግዚአብሔር የትኛውንም ኦፖርቹኒቲ ሲሰጠን ኢየሱስን እናሳያለን ወይ የሚል ትልቅ ሐሳብ እንድትይዙ በጌታ ፍቅር አሳስባለሁ። ምክንያቱም በየቀኑ እግዚአብሔር ልጁ ኢየሱስን በእኔና በእናንተ ህይወት ውስጥ ማሳየት ይፈልጋልና ማሳየት እየፈለገ ግን እኛ ነገሮቻችን ምድር ላይ ካስቀመጥን ምናልባት ብዙ ኪሳራ ነው በህይወታችን የሚሆነው። ዛሬ ወደዚህ እውነት እግዚአብሔር ስለመለሰን እግዚአብሔር ስም ይባረክ። መጋቢ ንፍታሌም ገብረ ማርያም ከጎንደር የክርስቲያኖች ቤተ መቅደስ ቤተክርስቲያን እጅግ አስደናቂ ሐሳብ እግዚአብሔር ባንተ በኩል ስተናገረን እግዚአብሔር ስም ይባረክ። ከሰማው አስተያየት ሐሳብ ተነስተ የምትጨምረው ካለ እንዲሁም ደግሞ መጨረሻ ላይ ጠቅለል አድርገህ ጸልይልን የዛሬውን ፕሮግራማችን እንጨርሳለን። ተባረኩ ቅዱሳን። መጋቢ ንፍታሌም መልካም። እግዚአብሔር አምላካችን የተባረከ ይሁን። በጣም ደስ ይላል። ዛሬ ይህንን ቃል ይህንን መልእክት በሰማችሁ ሁሉ ላይ ራሱ ቃሉን የሰጠን መንፈስ ቅዱስ ከዚህ በኋላ በሚኖረን ጊዜ ጸሎታችንን የመንፈሳችንን መነሳሳት ይቀይራል። ወንድሜ ፀሐዬ በደንብ ነው የምንተዋወቀው። በጣም የሚገርም ተጨማሪ በጣም ገንቢ የሆነ እኔ እንኳን ምናልባት ዘርዘር አድርጌ ያላሳየሁትን ነገር ዘርዝሮ አሳይቶናል። በተለይ አካባቢያችንን የምንኖርበትን አካባቢ አውዱን ጠብቀን ወንጌል መስበክ የምንችልበትን ነገር ምናልባትም በቀጣይ በዚህ ነገር ላይ በደንብ ቢሰራበት ወይ እሱ እንደዚህ በደንብ እንደው ጥሩ ነገር ቢሰራበት ያሳየን ነገር ቀላል አይደለም። ብለን ቁጭ ከምንል እንደምንድን ነው ወንጌል እንደምንፈልገው በተለይ ሰሜን ኢትዮጵያ ለምንድን ነው ያልሄደው? ለምንድን ነው ገጠሩን አድሬስ ያላረግነው የሚለን አሁን መጠየቅ ያለበት ጊዜ ነው ብዬ አስባለሁ። መጠየቅ ጥሩ ነው። ብዙ የምንሰጣቸው ምክንያቶች ሊኖሩ ይችላሉ፣ ግን ለዚህኛው ጥያቄ መልስ መስጠት አለብን እና ምናልባት አንዱ አውዱን አለመጠበቃችን ሊሆን ስለሚችል ይሄ በሰፊው የሚታሰብበት ቢሆን ያው እዚህ እንደኔ አገልጋይም መሪም የሆናችሁ ሰዎች ስላላችሁ ብታስብበት እና ብንሰራ የሚል ነው። ጥሩ ገንቢ የሆነ ነገር ስላሳየን ማለት ነው። ያብቃል። ጌታ ኢየሱስ ይባርክህ። በዚህ ስላየሁ ደግሞ ደስ ብሎኛል። ሌሎቻችሁም ማላቃችሁ ነገር ግን መልእክቱን የሰማችሁ ሁሉ እግዚአብሔር ይባርካችሁ። በርኒ ተባረክ። ስለዚህ አብረን እንጸልይና እንጨርስ። እግዚአብሔር ይመስገን። አባት ሆይ ጌታ እናመሰግንሃለን። በእውነት ጊዜ እድል እግዚአብሔር ጤና ሰጥተህ ስለከበረው ጉዳይ እግዚአብሔር አምላኮን ከሰማይ ስለወረድክበት ነፍስን አሳልፈ ስለሰጠህበት ክቡር ስለምትለው እግዚአብሔር አምላክ ስለዚህ ነገር ቁጭ ብለን እንድንመካከር ቃልህን እንድናደምጥ እንድንተናነጽ ጊዜና ዕድል ስለሰጠን ስምህ ይባረክ። እግዚአብሔር አባቱ ፀሐይ የምትወጣው በማለዳ እግዚአብሔር ሆይ በምድር ላይ ሰዎች እንፈጽመዋለን ላሉት የምድር ፕሮጀክት አይደለም፣ የምድር እቅድና ራዕይ አይደለም። እግዚአብሔር ሆይ ፀሐይን እያወጣ ለዚች ዓለም ቀን እየጨመርክ ያለ ሰዎች ንስሐ እንዲገቡ እኛም ቤተክርስቲያን ወንጌል እንድትሰብክ ነው። እውነቴን ነው የምነግራችሁ። ሰዎች የ50 ዓመት እቅድ አላቸው እንደ አገር፣ የ100 ዓመት እቅድም ያላቸው አሉ እና ይመስላቸዋል ፀሐይ እየወጣ ያለች የእነሱ እቅድ እንዲሳካ አይደለም። ፍጥረት ሁሉ እየጠበቀ ያለው ወንጌል ለዓለም ሁሉ ለፍጥረቱ
የእግዚአብሔር ራእይ፣ የእግዚአብሔር ልብ ውስጡ ያለው ሸክም ተፈጽሞ ከዛ በኋላ እችን ዓለም እግዚአብሔር የሚያቆይበት ምክንያት የለውም። ትልልቅ ህንፃ ለማየት አይደለም ምድር ዕድሜ እየተሰጣት ያለ፣ አስፓልት እንዲሰራ አይደለም፣ እውነቴን ነው የምነግራችሁ፣ ወይም ሌላ ትልልቅ ፕሮጀክት እንዲሰራ አይደለም። ይሄ ሁሉ ጌታ ሲመጣ እንኳን ሰው የሰራው ራሱ እግዚአብሔር እንኳን በስፍራቸው ያስቀመጣቸው ከዋክብት እንደ ሾላ ፍሬ ይወድቃሉ። እንኳን ሰው የሰራው ያቆመው። ለምን? ምክንያቱም ምድር እየቆየች ያለችው ዕድሜ የተሰጣት ስለዚህ ወንጌል ነው። አባት ሆይ እባክህ ይህንን ሸክም በእያንዳንዳችን ውስጥ ጨምርብን። አይኖቻችንን ክፈት፣ መንፈስን አፍስስልን። አቤቱ መንፈስን አፍስስልን። የወንጌልን መንፈስ የማይበርድና የማያስተኛ የመንፈስ ቅዱስን እሳት አፍስስልን። እግዚአብሔር የዘላለም አምላክ ሆይ እህቴ ቅድም ስትናገር እንዳለችው በመቀጣጠሉ ነው። እህቴ አዲስ ዓለም ስትፋሳት ኩሱማ በጌታ በኢየሱስ ስም መንቃት እንዲሆንልን እግዚአብሔር አምላክ መቆም እንዲሆንልን አሁን ያለችው የክርስቶስ ቤተክርስቲያን በማይመለከታት እግዚአብሔር ባልሰጣት ተልኮ እግዚአብሔር ሆይ ቢዚ ሁና ነው ያለችው። እባክን አይኖቻችን መልስልን፣ ማስተዋል ስጠን። የመሪዎቻችንን ጌታ ሆይ ልብና አይን ክፈት። ጌታ እግዚአብሔር ቤተክርስቲያን ትክክለኛ ሸክሟን ትሸከም። አደራዋን ጌታ ሆይ ትመልከት። እግዚአብሔር ከማይመለከታት ነገር ትውጣ። እንደ ቃልህ ለዚህ ምድር ጨውና ብርሃን ትሁን። ስራዋን ትሰራ ዘንድ አንቃት፣ ከእንቅልፍ አስነሳን። እግዚአብሔር አምላክ ትችላለህ፣ አባት ሆይ ትችላለህ። እኛ ቁጭ ብለን ነው ጌታ ሆይ ትውልድ እያለቀ እየሞተ እየታረደ ያለው። እባክህ መፍትሄ አድርገን፣ እባክህ መፍትሄ አድርገን። እግዚአብሔር መጠጊያ አድርገን። ቤተክርስቲያን የሁሉ እግዚአብሔር የሸሸ የጨነቀው እግዚአብሔር የፈራ የታሰረ ሩጦ መጥቶ የሚጠጋባት ትሁን። የዘላለም አምላክ እግዚአብሔር በፊት ከወገኖቼ ጋር ሁኜ ጸልያለሁ። እባክህ ራራልን፣ ግልጽህንም በእኛ ላይ ተናገር። ሌላ ምን እንላለን? የማናችንም ብርታት የማናችንም አቅም የወንጌልን ስራ እንድንሰራ ያደረገንም አንተ ግን ከላይ እሳት አውርድ። ሐዋርያት ዘመን ምዕራፍ 2 እንዳፈሰስከው አሁንም አፍስስብን፣ አፍስስብን ጌታ። ወራን ፍገትንና እግዚአብሔር አምላክ ሆይ ሌላውንም ጌታ የተጫነብን ነገር ከላያችን ላይ ይገፈፍ። አይኖቻችን ይከፈቱ። ስለነበረን ጊዜ ክብር ለአንተ ይሁን፣ በጌታ በኢየሱስ ክርስቶስ ስም አሜን።